በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ አባት አርበኛ ጦሮች ያገዛዙ ጥምር ጦር ላይ ጉዳት በማድረስ ድል መቀዳጀታቸው ተገለጸ። በጥቃቱ ክፉኛ የተደናገጠው የብልጽግና ሰራዊትም በመንዲዳ ከተማ ሌሊቱን ሙሉ ከባድ መሳሪያ ሲተኩስ ማደሩ ተሰምቷል። በሌላ በኩል የብሩኬ ደምሴ ክፍለ ጦር መዋቅራዊ አቅሙን የሚያሳድግ የአመራር ሪፎርምና የተሃድሶ ምዕራፍ በይፋ ማከናወኑ ተሰምቷል። ተጨማሪ ይዘናል። የብልጽግናው አገዛዝ በአማራ ሕዝብ ላይ እያካሄደ ያለውን ዘር ተኮር ጥቃት የተጸየፉ በርካታ ያገዛዙ መከላከያ አመራሮችና አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝን መቀላቀላቸው ተሰማ። በተለያዩ ግንባሮች ከሚገኙ ያገዛዙ ክፍለ ጦሮች ፋኖን የተቀላቀሉ አባላትና ከፍተኛ አመራሮችም አገሪቱን ከመፍረስ ለማዳን ከፋኖ ጎን መቆም ብቸኛው አማራጭ መሆኑን ገልጸዋል። ዝርዝሩን ይዘናል። አሜሪካና ኢራን ጦርነቱን ለማቆምና የሆርሙዝ ወሽመጥን ለመክፈት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል የጣለው ከበባ በአስቸኳይ እንዲነሳም ሙሉ ትዕዛዝ አስተላልፈዋል። የፓኪስታን ሽምግልና የታከለበትና ይፋዊ የፊርማ ስነ ስርዓቱ በሚመጣው አርብ በስዊዘርላንድ እንደሚከናወን የተገለጸው ይህ ስምምነት የዓለምን የነዳጅና የተፈጥሮ ጋዝ ገበያ መልሶ ያነቃቃል ተብሎ ተስፋ ቢጣልበትም በእስራኤል ሊባኖስ የጦርነት ቀውስና በኢራን የኒውክሌር ፕሮግራም ሳቢያ አሁንም ከባድ ፈተናዎች ተደቅነውበታል። የዚህን ወሳኝ ዓለም አቀፍ ክስተት ጥቅል ዝርዝር መረጃዎች ይዘንላችሁ እንቀርባለን። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ አባት አርበኛ ጦር ያገዛዙ ጥምር ጦር ላይ ጉዳት በማድረስ ድል መቀዳጀታቸው ተገለጸ። በጥቃቱ ክፉኛ የተደናገጠው የብልጽግና ሰራዊትም በመንዲዳ ከተማ ሌሊቱን ሙሉ ከባድ መሳሪያ ሲተኩስ ማደሩ ታውቋል። በሌላ በኩል ደግሞ የብሩኬ ደምሴ ክፍለ ጦር መዋቅራዊ አቅሙን የሚያሳድግ የአመራር ሪፎርምና የተሃድሶ ምዕራፍ በይፋ ማከናወኑ ተሰምቷል። በባሶ ወረዳ እሁድ ገበያ በተባለ ስፍራ መነሻውን ከመንዲዳ ከተማ ካደረገ የኦሮሚያ ልዩ ኃይል ያገዛዙ መከላከያና ሚሊሻ ጥምር ጦር ጋር የተጋፈጡት አባት አርበኞች ድል ተቀዳጅተዋል ተብሏል። በአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር አካል የሆኑት የአባት አርበኛ ጦር አባላት አስቀድመው በደረሳቸው መረጃ መሰረት ባከናወኑት የደፈጣ ጥቃት እርምጃ በቁጥር በውል ያልታወቁ የአገዛዙ ኃይሎችን ሙትና ቁስለኛ አድርገዋል ሲል እዙ ለጣቢያችን ገልጿል። ይህንን ወታደራዊ ሽንፈት ተከትሎ ፋኖ መጣብኝ በሚል ከፍተኛ ፍርሃትና ጥርጣሬ ውስጥ የወደቀው የብልጽግናው ጦር ከምሽቱ 2 ሰዓት እስከ ሌሊቱ 10 ሰዓት ድረስ እሁድ ገበያ አካባቢን በከባድ መሳሪያ ሲደበድብና ሲተኩስ ማደሩን የአካባቢው አባት አርበኞች አረጋግጠዋል። በሸዋ ባለው ወደ ውጊያም ፋኖ የድል የበላይነቱን አስቀጥሎ እየተጓዘ እንደሚገኝም ለማረጋገጥ ተችሏል። በተያያዘ መረጃ በዙ አጼ ዘርዓ ያዕቆብ አንደኛ ኮር ስር የሚንቀሳቀሰው የብሩኬ ደምሴ ክፍለ ጦር ለአዲሱ የነጻነት ምዕራፍ የሚመጥን ተቋማዊ ግምገማውን በስኬት አጠናቋል ሲል የእዙ የህዝብ ግንኙነት ክፍል ገልጿል። ክፍለ ጦሩ በነበረው ጠንካራ ግምገማም በቀጣይ ወሳኝ ትግልና ግዳጅ ላይ ተቋማዊ አቅሙን ይበልጥ የሚያጎለብትና የዚህ ሰንሰለቱን የሚያጠናክር የአመራር ሪፎርምና የመዋቅር ሽግግር ማድረጉም ታውቋል። ይህንን ተቋማዊ ሪፎርም ተከትሎም መላው ክፍለ ጦር አባላትና አመራሮች መንፈሳዊና ወታደራዊ ተሃድሶ አድርጓል ያለው እዙ የተጣለባቸውን ታሪካዊ ኃላፊነት ለመወጣት ሙሉ በሙሉ ዝግጁ መሆናቸውንም በይፋ አውጀዋል ብሏል። ሪፎርሙን አስመልክቶ አስተያየታቸውን የሰጡን የክፍለ ጦሩ አመራሮች በበኩላቸው የአዲስ የሪፎርም ምዕራፍ ለጠላት መርዶ፣ ለህዝባችን ደግሞ የድል ዋስትና የሚሆን አዲስ የትግል ውጤት የሚያስመዘግብ ኃይል ይሆናል ብለዋል። ክፍለ ጦሩም ከዙ የሚሰጠውን ማንኛውንም ግዳጅ ለመወጣት ዝግጁ መሆኑንም አረጋግጧል። የብልጽግናው አገዛዝ ከፍተኛ ወታደራዊ አመራሮችና አባላት ምኒልክ ዕዝን መቀላቀላቸው ተሰማ። በአገዛዙ የጦር መዋቅር ውስጥ እየተባባሰ የመጣውን ዘር ተኮር ጥቃትና የፖለቲካ ቀውስ በመቃወም በርካታ የመከላከያ አመራሮችና አባላት ከነሙሉ የጦር ትጥቃቸው ለአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ እጃቸውን መስጠታቸውን የዙ የህዝብ ግንኙነት መምሪያ አስታውቋል። በዛሬው ዕለት መነሻቸውን ከላስታ ወረዳ ብልባላ ከተማና ከዋግምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ 2 የመከላከያ አመራሮችና 2 መሠረታዊ ወታደሮች በድምሩ 4 ያገዛዙ ሰራዊት አባላት 303ኛ አሳምነው ኮር 30ኛ ክፍለ ጦር ቃኞችን መቀላቀላቸው ታውቋል። የተቀላቀሉት አባላት 50 አለቃ መኩሪያ አባቱን፣ 10 አለቃ ይረፍ ደምሴ፣ ናትናኤል አቤልና መሠረታዊ ወታደር ደረጃ አሸናፊ የተባሉ ሲሆኑ በክፍለ ጦሩ ከፍተኛ አመራሮች አቀባበል ተደርጎላቸዋል ተብሏል።
አባላቱ ወደ ፋኖ ይዘዋቸው የገቡት የጦር መሳሪያዎችም አንድ ጥቁር ስናይፐርና 3 ጥቁር ክላሽንኮቭ ከነተተኳሹ መሆኑ ተገልጿል። የኮሩ ህዝብ ግንኙነት መምሪያ ለጣቢያችን እንደገለጸው እዙ ባከናወነው ስልታዊ የስቦ ማስከዳት ስራ ብቻ በአንድ ወር ጊዜ ውስጥ 3 ጥቁር ስናይፐርና ከ20 በላይ ጥቁር ክላሽንኮቭ መሳሪያዎች ከአገዛዙ ሰራዊት ተነጥለው ወደ ክፍለ ጦሩ ካዝና ገቢ መደረግ ችለዋል ብሏል። በተመሳሳይ መረጃ በአገዛዙ 11ኛ እዝ 104ኛ ኮር 84ኛ ክፍለ ጦርና በደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር ስር የነበሩ 4 ተጨማሪ የሰራዊት አባላት አገዛዙ የሚፈጽመውን ግድያ በመጸየፍ ከነሙሉ ትጥቃቸው ለምኒልክ እዝ 101ኛና 105ኛ ኮር ክፍለ ጦሮች እጃቸውን ሰጥተዋል ተብሏል። እነዚህ አባላትም ወደ መዋቅሩ ሲቀላቀሉ በተደረገላቸው እንክብካቤና አቀባበል መደሰታቸውን የህዝብ ግንኙነት ክፍሉ ገልጿል። የመከላከያ አመራሮቹና አባላቱ ለአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ በሰጡት ቃል የብልጽግና ስርዓት አገሪቱን ወደ ከፋ መቀመቅና መዋቅራዊ መፍረስ እየከተታት መሆኑን በሂደት መረዳታቸውን ገልጸዋል። አባላቱ አያይዘውም ዘግይተን ብንረዳውም አሁንም አልረፈደምና የአማራን ህዝብ ለመካስ ብሎም ኢትዮጵያን ከመፍረስ ለማዳን ከፋኖ ጎን ሆነን የስርዓቱን ግብዓተ መሬት እናፋጥናለን ሲሉ ቃላቸውን ሰጥተዋል። የምኒልክ እዝ የህዝብ ግንኙነት መምሪያ በበኩሉ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በተባበረ ክንድ ተጠናክሮ እንደሚቀጥል በይፋ አረጋግጧል። የጎንደር ጠቅላይ ግዛት በላይ እዝ ከፍ ያለው ደሴ ኮር በተቆጣጠራቸው አካባቢዎች ሁሉ የ6ኛ ክፍል ክልላዊ ፈተናን ማስጀመሩ ተገለጸ። እርምጃውም ፋኖ የህዝብን ህልውናና የነገውን ትውልድ ዕጣ ፈንታ የመጠበቅ አቅም እንዳለው ያረጋገጠበት ነው ተብሏል። በአንጻሩ የብልጽግናው አገዛዝ ደግሞ በትምህርት ተቋማት ላይ በሚፈጽማቸው የድሮን ጥቃትና የመሠረተ ልማት ውድመቶች የፖለቲካና የሞራል ክስረቱን እያጋለጠ ይገኛል። የጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል ለጣቢያችን በላከው መረጃ ፈተናው ያለምንም ስጋትና እንግልት እንዲከናወን የተቋማቱን የፈተና ጣቢያዎች ጸጥታ በከፍተኛ ጥንቃቄ እያስጠበቀ ይገኛል ብሏል። ይህ ሂደትም ፋኖ ከሽምቅ ውጊያ ስልት ተላቆ የህዝብን ሰላማዊ ህይወት ዋስትና የሚሰጥ የሲቪል መዋቅሮችን የሚያንቀሳቅስና የወደፊት ሀገር ተረካቢ ኃይልን የሚያቀፍ የበሰለ የፖለቲካ ኃይል መሆኑን ለዓለም አቀፉ ማህበረሰብ ጭምር በተግባር ያስመሰከረበት ስኬት ተደርጎም ተወስዷል። በአንጻሩ ህዝባዊና ፖለቲካዊ መሰረቱን ሙሉ በሙሉ ያጣው የብልጽግናው ስርዓት የአማራ ህዝብን የፖለቲካ ስብዕና ለመስበር በተቀናጀ መንገድ በትምህርት ተቋማትና በንጹሐን ዜጎች ላይ የድሮን ጥቃቶችን እየሰነዘረ ቀጥሏል። በዚህ በብልጽግና ጸረ ትውልድ ፖሊሲና በራሱ ዜጎች ላይ በከፈተው ጦርነት ሳቢያ በበርካታ የክልሉ ከተሞች መደበኛ ትምህርት ሙሉ በሙሉ እንዲቋረጥና በሚሊዮን የሚቆጠሩ ተማሪዎችም ከትምህርት ገበታቸው እንዲፈናቀሉ ተደርጓል። ያገዛዙ ሲቪል ተቋማትን የማውደም እንቅስቃሴም ብልጽግና በህዝቡ ላይ ያለውን የፖለቲካ የበላይነት ማጣቱንና ስልጣኑን ለማስቀጠል በኃይልና በሽብር መሳሪያዎች ላይ ብቻ መደገፉን የሚያሳይ መሆኑም ተመላክቷል። የብልጽግናው አገዛዝም ውድመት በመፈጸም ቢቀጥልም ታዲያ የአፋብን እዞች የመማር ማስተማር ተግባራት እንዲቀጥል ጥረት እያደረጉ ይገኛሉ። የጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮርም ፈተናው ተጀምሮ እስኪጠናቀቅ በመላው የፋኖ ክፍለ ጦሮች አስተማማኝ ጥበቃ እንደሚያደርግም የኮሩ ቃል አቀባይ ክፍል ፋኖ ጋሻው ግዛት ለጣቢያችን ገልጿል። መምህራን፣ ወላጆችና ማህበረሰቡም እያደረጉት ያለው የተቀናጀ ድጋፍ የንቅናቄውንና የህዝቡን የጋራ የፖለቲካ ዓላማ አንድነት የሚያሳይ ሲሆን እዙ በሌሎች በተቆጣጠራቸው አካባቢዎችም ፈተናው ፍጻሜውን እስኪያገኝ ድረስ አስፈላጊውን የጸጥታና የጥንቃቄ ሥራ በአስተማማኝ ሁኔታ አጠናክሮ እንደሚቀጥልም በይፋ አረጋግጠዋል። አሜሪካና ኢራን የሆርሙዝ ሰርጥን ለመክፈት መስማማታቸው ተነገረ። በመካከለኛው ምስራቅ የተቀሰቀሰውና የኃይል አቅርቦት ቀውስ አስከትሎ የነበረው አውዳሚ ጦርነትን ሙሉ በሙሉ ለመግታት የሚያስችል ትልቅ ዲፕሎማሲያዊ ስኬት ተመዝግቧል። አሜሪካና ኢራን የሆርሙዝ ሰርጥ ላይ ተጥሎ የነበረውን እገዳ ለማንሳትና የተኩስ አቁም ስምምነቱን ይበልጥ ለማራዘም ዛሬ የመጀመሪያ ደረጃ ስምምነት ላይ መድረሳቸው በይፋ ታውቋል። ይህ ስምምነት በዓለም አቀፍ ገበያ ላይ ጭንቅ ፈጥሮ የነበረውን የነዳጅና የተፈጥሮ ጋዝ አቅርቦትም መልሶ ለማሰራጨት ታላቅ ተስፋ የፈነጠቀ ክስተት ሆኗል። በዚህ ታሪካዊ ዲፕሎማሲያዊ ሂደት ውስጥ ዋነኛ አስታራቂ ሆና የሰራችው ፓኪስታን ስትሆን ይፋዊ የፊርማ ስነ ስርዓቱ ደግሞ በሚመጣው አርብ በስዊዘርላንድ ውስጥ እንደሚከናወን አስታውቃለች። የስምምነቱ ዝርዝር ሚስጥሮች ይፋ ያልተደረጉ ቢሆንም የኢራን ወገን የስምምነቱ አፈጻጸም የሚጀምረው ፊርማው በይፋ ከተቀመጠ በኋላ መሆኑንም አመላክቷል። ስምምነቱም በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውን ወታደራዊ ግጭት
ሙሉ በሙሉ ለመቋጨት እንደ ትልቅ መንደርደሪያ ተወስዷል። ፕሬዚዳንት ዶናልድ ጄ ትራምፕ በትናንትናው ዕለት በማኅበራዊ ገጻቸው ባስተላለፉት መልእክት እንኳን ደስ አላችሁ ሲሉ ደስታቸውን ገልጸዋል። ፕሬዚዳንቱ በዚሁ መልእክታቸው ከኔ በፊት ብዙ ፕሬዚዳንቶች ከኢራን ጋር ለመግባባት ሞክረዋል፣ ከኔ በቀር አንዳቸውም ግን አልተሳካላቸውም ሲሉ ለራሳቸው ያላቸውን ግምት ከፍ አድርገዋል። ሆርሙዝ ያለምንም ክፍያ ክፍት እንዲሆንና የአሜሪካ ባህር ኃይል እገዳ በአስቸኳይ እንዲነሳ ሙሉ ትዕዛዝ ሰጥቻለሁ ያሉት ትራምፕ የሆርሙዝ ባህር መንሸራሸሪያዎች አርብ ክፍት ይሆናሉ፣ ነዳጆች ለቀጠናውና ለዓለም ሀገራትም በሁለቱም በኩል ይፈሳሉ ሲሉ ተደምጠዋል። የታሪካዊ ክስተት ይፋ መደረጉን ተከትሎም በዓለም አቀፍ የኃይል አቅርቦት ላይ አስገራሚ ለውጥ ታይቷል። በጦርነቱ ምክንያት በአንድ በርሜል እስከ $120 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋም አሁን ላይ ስምምነቱን ተከትሎ በ4.7% በመቀነስ ወደ $83 ከ24 ሳንቲም ወርዷል። አሜሪካና ኢራን ስምምነት ላይ መድረሳቸው ትልቅ እፎይታ ቢፈጥርም ስምምነቱ እንዲጸና ለማድረግ ከፊቱ የተደቀኑት ተግዳሮቶች እጅግ ፈታኝ መሆናቸውን ተንታኞች ይጠቅሳሉ። እስራኤል በሊባኖስ ውስጥ ከሚንቀሳቀሰውና በኢራን ከሚደገፈው የሄዝቦላህ ታጣቂ ቡድን ጋር የምታደርገው ቀጣይነት ያለው ጦርነትም ንግግሩን ሊያደናቅፈው ይችላል ሲሉ ግምታቸውን ያስቀምጠዋል። እስራኤል በትናንትናው ዕለት ብቻ በቤሩት ደቡባዊ ከተማ ዳርቻዎች ላይ መጠነ ሰፊ የአየር ድብደባ መፈጸሟ ውጥረቱ አሁንም መሬት ላይ እንዳልበረደ ያመላከተ ሆኗል። ይህንን መሰል ውስብስብና እንደ ኒውክሌር ያሉ ጉዳዮችን እልባት ለመስጠትም ቀደም ሲል ዓመታትን የፈጀ በመሆኑ የሚቀጥለው አርብ የስምምነቱን ዘላቂነት የሚወስን ቁልፍ ተጠባቂ ክስተት ሆኗል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 8 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ